ነበር ይህ ዓለምን እያስጨነቀ ያለው የአሜሪካና የኢራን ጦርነት እንግዲህ መቋጫው እየታየ ያለ ይመስላል። የሆኑ ጭላንጭሎች መታየት ጀምረዋል። በቻይና መንግስትና በፓኪስታን መንግስት የተዘጋጀ ኢኒሼቲቭ ለኢራንና ለአሜሪካ ቀርበው ሁለቱም ተቀብለውት ውይይት ተጀምሯል የሚሉ ነገራቶች እየተሰሙ ነው ያሉት። ይህ ንግግር ይህ መልእክት መለዋወጥ ነው። እንግዲህ ውይይት ዳይሬክትሊ የተገናኙ አልመሰለኝም። ይህንንም ደግሞ የታወቀ ነገር የለም። ዳይሬክትሊ ይገናኙ በኢንተርሚሊተሪ ወር በመካከል ባሉ አደራዳሪዎች ይገናኙ የታወቀ ነገር ባይኖርም ግን ንግግሮች መጀመራቸው ታውቋል። ይህ ኢኒሼቲቭ እንግዲህ በቻይናና በፓኪስታን የተዘጋጀው ፓኪስታን ከአሜሪካ ጋር ጥሩ ሪሌሽን አላት። ያለ አሜሪካ አፕሩቫል ይህንን እንቅስቃሴ አታደርግም ተብሎ ነው እየተነገረ ያለው። በሌላ በኩል ቻይና ደግሞ እንደምታውቁት ኢራን ላይ በደንብ ኢንፍሉዌንስ ያላት ናት። የኢራንን አብዛኛው ነዳጅ የምትገዛው ቻይና ነች። ሁለቱ እንግዲህ በመሀል ላይ ገብተው ያዘጋጁት ኢኒሼቲቭ በኢራንም በአሜሪካ መካከል ተቀባይነት አግኝቶ ወደ ንግግር ተገብቷል ነው የተባለው። ይህ ንግግር ደግሞ ኢሚዲየትሊ የሆርሙዝ ሰርጥን የሚያስከፍት ነው መባሉን ተከትሎ እንግዲህ መላው ዓለም ተስፋ ሰንቆ ነው ያለው። ምክንያቱም ሁሉንም አስጨንቆ ያለ ጉዳይ ስለሆነ ናው ይሄ ኢኒሼቲቭ 5 ፖይንቶች ነው ያሉት። የመጀመሪያው ፖይንት ኢሚዲየትሊ የተኩስ አቁም ማድረግ ነው የሚለው። ኢሚዲየትሊ የተኩስ አቁም በማድረግ እንግዲህ ጥቃት የደረሰባቸው አካባቢዎች ላይ ሁማኒታሪያን ሰፖርት ኦር የሰብአዊ እርዳታዎች እንዲገቡ መፍቀድ የሚል ነው። የመጀመሪያው ይሄ ነው። ሁለተኛው ደግሞ ኢሚዲየትሊ ይህ ከተደረገ በኋላ ኢሚዲየትሊ ወደ ንግግር ወደ ድርድር እንዲመጣና የኢራንና የገልፍ ሀገራቶችን ሉዓላዊነትና ደህንነት ባከበረ መልኩ ይህ ጉዳይ ፋይናል ሶሉሽን እንዲሰጠው ውይይት መጀመር የሚል ነው። ይህ ውይይት ሲካሄድ ግን በማንኛውም መልኩ የጥቃቶችን መፈጸም እንዲሁም ደግሞ ጥቃቶችን እፈጽማለሁ ብሎ መዛትም አይቻልም የሚል ነው። ልክ እንደ ትራምፕ በትዊተር ዝም ብለ እየተነሳ በየቀኑ መዛት የለም፣ ይህ ውይይት መደረግ አለበት የሚል ነው ሁለተኛው ፖይንት። ሶስተኛው ፖይንት ደግሞ ምንድነው? በኢሚዲየትሊ የሲቪሊያን ኢንፍራስትራክቸሮችን የትኛውን ቦታ ላይ ማጥቃት ማቆም የሚል ነው። የነዳጅ ፋሲሊቲዎችን፣ የውሃ ማጣሪያ ፋሲሊቲዎችን፣ የሲቪሊያን የኒውክሌር ፓወር ፕላንቶችን የመሳሰሉ ኤንድ ደግሞ የኤሌክትሪክ ማመንጫ ፋሲሊቲዎችን የመሳሰሉ ሲቪሊያን ታርጌቶችን መምታት ኢሚዲየትሊ ይቁም የሚል ነው። ይህ ውይይት ከተጀመረ ጀምሮ ኢሚዲየትሊ ይቁም የሚል ነው ሶስተኛው ፖይንት። አራተኛው ፖይንት እና ለዓለም ተስፋ የሰነቀው ደግሞ ምንድነው? ኢሚዲየትሊ የሆርሙዝ ሰርጥ እንዲከፈትና እዛ ስታክ አድርጎ ያሉ የሲቪሊያን እንዲሁም የንግድ መርከቦች፣ ነዳጅ ጫኝ መርከቦችን የመሳሰሉ በሙሉ ሴፍሊ እንዲያልፉ መፍቀድ የሚል ነው አራተኛው ፖይንት። እዚህ ላይ እንግዲህ የኢትዮጵያ መንግስት እንዳሳወቀው በግዢ ሂደት ላይ የነበረ በጣም በብዙ ሺህ ሊትር የሚቆጠር ነዳጅ በዚህ ጦርነት ምክንያት ስታክ አድርጎ መቅረቱን ተናግሮ ነበር። የኢትዮጵያ መንግስት እንደምታውቁት የኢትዮጵያም ነዳጅ በዚህ ጦርነት ሆርሙዝ ሰርጥ መዘጋጁን ተከትሎ እንግዲህ ግዢ ላይ የነበረ ነዳጅ ስታክ አድርጎ ቀርቷል። ሆርሙዝ የሚከፈት ከሆነ ያ ነዳጅን መጥቶ እንግዲህ በተወሰነ መልኩ ፎይታ ይሰጣል ተብሎ ይጠበቃል። እንደምታውቁት የሚድል ኢስት ነዳጅ ፋሲሊቲዎች ጥቃት ከደረሰባቸው በኋላ ፎርስ ማጁሬ የሚባል ወርድ አለ። አፓረንትሊ ምን ማለት ነው? ውል ከፈጸምክ በኋላ ይህን ውልህን ምንድን ነው ተፈጻሚነቱን ለማድረግ ከአቅም በላይ የሆነ ችግር ሲያጋጥመ የምታውጀው አዋጅ ነው እንግዲህ ፎርስ ማጁሬ። እና እነዚህ የነዳጅ ፋሲሊቲዎች እንግዲህ ከአቅማቸው በላይ የሆነ ነገር መከሰቱን ተከትሎ በግዢ ሂደት ላይ ያሉትን ነዳጆች እንኳን ማቅረብ አንችልም ብለው ማቋረጣቸውን ተከትሎ እንግዲህ ሳካ አድርጎ ነበረ። ናው ይሄ ጦርነት ከቆመና ሆርሙዝ ከተከፈተ እነዚህ የኛም የነዳጅ ጫኝ መርከቦች እንግዲህ ያልፋሉ ተብሎ ይጠበቃል። አራተኛው ፖይንት ይሄ ነው። አምስተኛው ፖይንት ደግሞ ምንድነው? ፋይናሊ ይህንን ጉዳይ የዩኤን እና የኢንተርናሽናል ሎ እና ዩኤንን ህጎች ባከበረ መልኩ እንግዲህ ዘላቂ የሆነ የሰላም መፍትሄ እንዲመጣና ያሉት ችግሮች በጣም ዘላቂ በሆነ መንገድ እንዲፈቱ የሚል ነው። ያሉት ችግሮች እንግዲህ የኒውክሌር ጉዳይ የምናምን ጉዳይ የመሳሰሉ ነገራቶች በሙሉ ዘላቂ በሆነ መንገድ እንዲፈታ የሚል እነዚህን 5 ፖይንቶች የያዘ ኢኒሼቲቭ እንግዲህ ለሁለቱም ቀርቦ በዚህ ሁለቱም ለመወያየት ክፍት ሆነው እንግዲህ ውይይቶች መጀመራቸው ታውቋል። ይህ በጣም እጅግ በጣም ትልቅ ተስፋ የሚሰጥና በተለይ በሆርሙዝ መዘጋት ከፍተኛ ጫና የደረሰባቸው እንደ ኢትዮጵያ ላሉ አገራቶች የበለጠ ተስፋ የሚሰጥ መሆኑ ተነግሯል። ቢዮንድ ዘገባ እስቲ ዘገባውና ነገርን ተወውና ይህ የኢራን አንድ ወር የቆየው የኢራንና የአሜሪካ ጦርነት ብዙ ነገራቶችን ከዚህ በኋላ ይቀይራል። ዓለም ላይ የተለመዱ ብዙ ነገራቶችን እንደሚቀየሩ እስቲ 2 ፖይንቶችን እናንሳ። የመጀመሪያው ምንድነው? እስከዛሬ የተለመዱት ተሐሉፎች ኦር አላያንሶች ይቀየራሉ። ከዚህ በኋላ የሚቀየሩበት ሚንስ ይኖራል። እንደምታውቁት እንግዲህ ከዚህ በፊት እስካሁን ድረስ የቆዩና በጣም ደሞስ ፓወርፉል የሚባለው ኔቶ ነው። እንደምታውቁት ኔቶ አለ። ደን ደግሞ ከአሜሪካና የዩሮፕ ሀገራት መካከል ያሉ ሪሌሽንሺፖች አሉ። ደን ደግሞ አሜሪካና እስራኤል መካከል ያለው አለ። ደን ደግሞ አሜሪካና የአረብ ሀገራቶች መካከል ያለው አላያንሶች አሉ። እነዚህ አላያንሶች በሙሉ እንግዲህ ተፈትነው ሲወድቁ ታይተዋል። በዚህ ጦርነት ኢራን ካሳካቻቸው ኦር አስባበት ለማለት ቢከብድም ግን በዚህ ጦርነት እንግዲህ ኢራን ሬዚሊየንት መሆኗና በደንብ መዋጋቷ ካመጣቸው ኮንሲኩዌንሶች መካከል አንደኛው የአሜሪካና የነዚህ ሀገራቶች አሁን ቅድም ሜንሽን ያደረኩላቸው ሀገራቶች መካከል ያለውን ሪሌሽን ለመበጠስ ጫፍ እንዲደርስ ማድረሷ ነው። እንደምታውቁት አሜሪካ ከዩሮፕ ሀገራቶች ጋር በጣም
የከፋ ሪሌሽንሺፕ ውስጥ ነው ያለችው በዚህ ሰዓት። እስከ አየር ክልል መከልከል፣ እስከ አብረን ቢለመኑ እንኳን ሌላ ጊዜ ሲጠሩ እንኳን ገና ቴክስት ሲደርሳቸው ተሯሩጦ ቢመጡ የዩሮፓ ሀገራት አለ አሜሪካን ሄልፕ ለማድረግ ቢመጡ የዩሮፓ ሀገራት አሁን ቢለመኑ እንኳን አንመጣም ብለዋል። አየር ክልል እስከ መከልከል፣ ለጦር እንዳይጠቀሙ እስከ መከልከል የመሳሰሉ ነገራቶችን ማድረግ ቀጥሏል። ከዛ ውጭ ደግሞ ኔቶ እንደ ኔቶም ተጠርቶ ሊመጣ አልቻለም። ባይተወይ ኔቶ ለዲፌንስ እንጂ ለኦፌንስ እንደማይመጣ አግሪመንቱ ላይ ያለ ቢሆንም ይህን መረዳት የማይችሉት ዶናልድ ትራምፕ ኔቶ ካልመጣ ሲሉ ከረሞ የነበረ ቢሆንም ኔቶ ሊመጣ አለመቻሉን ተከትሎ እንግዲህ ከኔቶ ዊዝድሮ ለማድረግ በጣም ጫፍ ደርሻለሁ ብሎ ዛሬ ሲያሳውቁ ነበረ። ይህ አሜሪካ ልክ ትራምፕ እንዳሉት ግን የምር ከኔቶ ዊዝድሮ ካደረገች ኔቶ ያበቃለታል። ምክንያቱም የኔቶ ከፍተኛ ዶነር አሜሪካ ነች። ደን ደግሞ ከፍተኛ ሰራዊትም የማንፓወርም ሆነ ሚሊተሪ ፓወር የምታዋጣው አሜሪካ ነች። ዶናልድ ትራምፕ ኔቶ የሚጠቅመን አይደለም፣ እንደውም እኛ ኔቶና የኔቶ አባል ሀገራትን እኛንን ፕሮቴክት ስናደርግ የነበረው እንጂ ኔቶ እኛን ፕሮቴክት ሲያደርግ አልነበረም። ኔቶ አይጠቅመንም ማለት ከጀመሩ ቆይተዋል። በዚህ ጦርነት ግን ይህን እንደገና በተግባር አይተውታል። ኔቶ ተጠርቶ ሊመጣላቸው አልቻለም። የኔቶም ነገር በጣም መንገራገጭ ላይ ነው ያለው። አሁን ደግሞ ከትንሽ ጊዜ በፊት ያነበብኩት ትዊት ደግሞ የዶናልድ ትራምፕ ትዊት ዩክሬንንም መርዳት ላቆም ነው እያሉ ነው። ምክንያቱም እኛ ዩሮፕን እየረዳን ዩሮፕ በሩሲያ እንዳትወረር እየረዳና ብዙ ገንዘብ እያወጣን ብዙ መሳሪያ እየላክን ዩሮፕ ግን እኛ ስንፈልገው ሊመጣ አልቻለም። ስለዚህ ዩክሬንንም አልረዳም፣ ዩክሬንንም መርዳት ላቆም ነው የሚል ንግግር ተናግሯል ትራምፕ። ያው የትራምፕ ነገር ቀውስ ናቸው። ግን ቢሆንም ግን እንደዚህ አይነት ነገራቶች ሀፕን እያደረጉ ነው። ስለዚህ በኔቶና በአሜሪካ በዩሮፕና ደግሞ ኢንዲፔንደንት በሆኑ በዩሮፕ ሀገራቶችና በአሜሪካ መካከል ያለው ሪሌሽንሺፕ ከምንጊዜውም በላይ የከፋ ጫፍ ደረጃ ላይ የደረሰው እንግዲህ በዚህ ጦርነት ነው። ኢራን ሬዚሊየንት ሆና መቀጠሏን ተከትሎ ትራምፕ እርዳታ ቢጠይቁም ሊመጡላቸው አለመቻላቸውን ተከትሎ እንግዲህ በጣም መንገራገጮች አሉ። ትራምፕ ትሬትን እንዳደረጉት የምር የሚወጡ ከሆነ ከኔቶ it's going to be a problem። ኔቶ የሚባል ነገር ኤግዚስት ማድረጉ ሊቆም ይችላል። ባይ ዘ ዌይ ትራምፕ ዛሬ ሌሊቱን የፐብሊክ ለአሜሪካ ሕዝብ እንግዲህ መግለጫ ይሰጣሉ ተብሎ በጣም እየተጠበቀ ነው ያለው በኢራን ጦርነትና እሱን ተከትሎ በመጡ ግፊቶችና ፕሬሸሮች ጉዳይ እንግዲህ ንግግር ያደርጋሉ ተብሎ ይጠበቃል። ከዛ ውስጥ እንግዲህ ሜይቢ የኔቶንም ጉዳይ አንስተው እንግዲህ እንደዛቱት ዊዝድሮ እናደርጋለን የሚለው የሚደግሙት ከሆነ እንግዲህ አደገኛ ሊሆን ይችላል። እሱ የእሳቸው የትራምፕ ንግግር ዛሬ ሌሊቱን የሚጠበቅ ነው። ምን አይነት ነገር ይናገራሉ የሚለው ነገር ፐብሊክ አድሬስ ነው እንግዲህ ለህዝብ ነው ይህን ንግግር የሚያደርጉት። ዝም ብሎ እንደስከዛሬው ዝም ብሎ እዚህም ግባ የሚባል ንግግር ሳይሆን ፐብሊክ ለህዝብ የሚሰጥ መግለጫ መሆኑን ተከትሎ ምን ይላሉ የሚለው የሚጠበቅ ነው። የዩሮፕ ሀገራቶችና የኔቶን ካወራን በኋላ ወደ አረብ ሀገራቶች ደግሞ ስንመጣ አረብ ሀገራቶች የአሜሪካ ቤዝ በየሀገራቸው ሲያስቀምጡ የነበረው ለፕሮቴክሽን ነበረ፣ ሌላ ለምንም አይደለም። አንደኛ እርስ በርሳቸው ስለማይተማመኑ ለምሳሌ በሰዳም ጊዜ ኢራቅ ኩዌትን መውረሯን ተከትሎ እንግዲህ አሜሪካ መታ ሴቭ እንዳደረገቻቸው ታውቃላችሁ። ሰዳም ባይ ዘ ዌይ ኩዌትን ብቻ ሳይሆን ኩዌትን ካሳካ በኋላ ወደ ሳውዲም ሊመጣ ነበር ሀሳቡ። ያንን ዲፌንድ ለማድረግ አሜሪካ ሰራዊት መጥቷል። ከዛ በኋላ ደግሞ እንደገና ሳውዲና ቀጣር መካከልም የሆኑ መንገራገጮች ነበሩ። ኤቭሪ የአረብ ሀገር እርስ በርሱ እንኳን ስለማይተማመን የአሜሪካ ቤዝን አስገብቶ ነበር። ቢኮዝ በዚህ አግሪመንት መሰረት የአሜሪካን ቤዝ ሆስት ያደረገ አገር ጥቃት ከደረሰበት ይህ የአሜሪካ ሰራዊት ዲፌንድ ሊያደርገው አግሪመንት ስላለ አሜሪካን ተማምኑ ቁጭ ብለው ነበር እስከዛሬ ድረስ በየሀገራቸው ቤዝ መስርተው። ናው ፕሮብለም ምንድን ነው? በዚህ ጦርነት ኢራን በደንብ እንዳሳየችው አሜሪካ ፕሮቴክት ልታደርጋቸው እንደማትችል ነው። አንደኛ አትችልም፣ ሁለተኛ ደግሞ ያላትን ሪሶርስ ሰብስባ እስራኤልን ፕሮቴክት ለማድረግ ፕራዮሪቲዋ እስራኤል እንደሆነችና የአረብ ሀገራቶች እንዳልሆኑ በደንብ ገብቷቸዋል። ይህንን ተከትሎ አላያንሳቸው ሺፍት ሊያደርግ ይችላል፣ ኦር ደግሞ ሌላ ሚንስ ሊፈልጉ እንደሚችሉ የሚጠበቅ ነው የሚሆነው። ምክንያቱም አልሰራም፣ ከኢራን እንኳን አልሰራም። ሰምበዲ ኤልስ ቢመጣ ቻይና ብትመጣ ሩሲያ ብትመጣ ፕሮቴክት ልታደርጋቸው አትችልም ማለት ነው። አሜሪካ ኦር ዊሊንግ አይደለችም፣ እስራኤል ነች ፕራዮሪቲዋ። ኦር ኢቭን ደግሞ ከእስራኤል ጥቃት ቢደርስባቸው ፕሮቴክት ልታደርጋቸው አትችልምም አትፈልግምም። ይህንን በደንብ የተረዱት የአረብ ሀገራት ማጉረምረማቸው ቀጥለዋል። ከአሜሪካ እንትንም ዊዝድሮ እናደርጋለን ምናምን ነገር እያሉ ያለበት ሁኔታ ያለው እነዚህ ሙሉ አላያንሶች እንግዲህ እንዲበጠበጡና እንዲያረገርጉ ያደረገው የኢራን ሬዚሊየንት ሆኖ መዋጋታቸው ነው። ኢራኖች ሬዚሊየንት ሆኖ እስካሁን ድረስ ከባባድ ጥቃቶችን እያደረሱ መቆየታቸውና በደንብ ጦርነቱን ተቋቁመው ጥቃት እያደረሱ ጉዳት ኢንፍሊክት እያደረጉ ጠላት ላይ መቆየታቸው እንግዲህ ይህንን ሁሉ አላያንስ እንዲያረገርግ አድርጎታል። አሜሪካ ለረጅም ዓመት የገነባቸው ተሐሉፎች አላያንሶች በየሀገሩ ያሉ ወዳጅነቶች እንዲያረገርጉ አድርጎታል ነው። የመጀመሪያው ምንድን ነው? ይህ ወርልድ ኦርደር ይቀየራል። ይህ የተሐሉፎች ይህ አላያንሶች ምናምን ነገር የሚቀየሩበት ሚንስ ሊኖር እንደሚችል የሚጠቁም ነው። አንደኛው ይሄ ነው። ሁለተኛው ደግሞ የሚቀየረው ወርልድ ኦርደር ምንድን ነው?
ዓለም ነዳጅ ላይ ዲፔንደንት መሆኑን የሚያቆምና አናዘር ወይ የሚፈልግበት ጊዜ እንግዲህ መድረሱን የሚያሳይ ነው። ዓለም በዚህ ሰዓት ምን ተምሯል? ነዳጅ ላይ ዲፔንደንት መሆን ፖይንትለስ ነው። ነገ ችግር ቢፈጠር ሚድል ኢስት ከምንጊዜውም በላይ እርስ በርሱ የሚከፋፈል ከምንጊዜውም በላይ ለጦርነት እየቀረበ የመጣና ከዚህም በኋላ ሌሎች ጦርነቶች ሊኖሩ የሚችሉበት ሚንስ መኖሩን ተከትሎ እንግዲህ ነዳጅ ላይ ዲፔንደንት መሆን የማያዋጣ መሆኑን ተከትሎ ሌሎች ሚንሶች መፈለጋቸው የማይቀር መሆኑ እየተነገረን ያለው። ኢትዮጵያም ቀድማ እንግዲህ ከትላንት ወዲያ ባደረገችው ዲል የ13 ቢሊዮን ዶላር አይ ቲንክ ዲል አድርጋ ነበር። ከዛ ውስጥ አብዛኛው የታዳሽ ኃይልን ጉዳይ ነው፣ የታዳሽ ኃይል ማመንጨት ጉዳይ ነው እና ነዳጅ ላይ ዲፔንደንት መሆን ከዚህ በኋላ የሚያዋጣ አይደለም። የተለያዩ የሎጂስቲክስ ስራዎችንም በኤሌክትሪክ መኪኖች ይሁን በኤሌክትሪክ እንትኖች ይሁን ምናምን በእነዚህ አይነት ነገሮች የመተካትና ሙሉ ለሙሉ ከነዳጅ ዲፔንደንሲ ባትወጣም ግን አትሊስት ነዳጅ ላይ ዲፔንደንት የምትሆንበትን መንገድ ግን መቀነስ እየታሰበበት ያለ ሁኔታ ነው ያለው በመላው ዓለም። ይህ የሚድል ኢስት ሀገራቶች ላይ ብዙ ጫናና ብዙ የኢኮኖሚ ውድቀት ሊያመጣ እንደሚችል ኢትስ ኦብቪየስ ሳይታለም የተፈታ ነው። ምክንያቱም አገራት ነዳጅ ላይ ዲፔንደንት መሆናቸውን ትተው በየሀገራቸው ሌላ ሚንስ የሚፈልጉ ከሆነ ያው ኢኮኖሚ ውድቀት መምጣቱ አይቀርም። ከዚህ ጦርነት ምን ተምሯል? የዓለም ሀገር ምን ተምሯል? ነዳጅ ላይ ዲፔንደንት መሆን እንደማያዋጣ መማሩን ተከትሎ እንግዲህ ከዚህ በኋላ ከነዳጅ ላይ እንግዲህ ሰው ሀገራት ዊዝድሮ ሊያደርጉ እንደሚችሉ እየተነገረ ነው ያለው። እነዚህ ሁለት ነገራቶች ከዚህ ጦርነት በኋላ ይቀየራሉ ተብሎ ይጠበቃል። ለማንኛውም ከዚህ ቪዲዮ በፊት በነበረው ቪዲዮ እንደነገርኳችሁ እንግዲህ የድርድር ኦፕሽኖች ቀርበዋል። በዛ ጉዳይ ውይይት እየተደረገ ነው። ውይይቱ ላይ እንግዲህ ተስማምቶ ይህንን ሲስፋየር ለማድረግ የሚስማሙ ከሆነ ተኩስ አቁመው እንግዲህ ሁርሙዝን ይከፍታሉ ብለን ተስፋ እናደርጋለን። እስከዛ ግን እስኪስማሙ ድረስ ግን አሁንም ጦርነቱ ቀጥሎ ይህ ቪዲዮ እየተሰራ ባለበት ሰዓት እንግዲህ ኢራን ወደ ዱባይ ሚሳይል ልካ ከባድ ውድመት አድርሳለች። ኤንድ ኢቨን ደግሞ ሚሳይሎች ልካ ፍንዳታዎች እየተሰሙ ነው። ወርዶ ውድመት አያድርስ አላረጋገጡም፣ ግን ፍንዳታዎች እየተሰሙ ነው። ወደ እስራኤል ደግሞ ሆራምሻር የሚበተነውን ባሊስቲክ ሚሳይልም ልካለች እና አሁንም ጥቃቷን ቀጥላለች። ስምምነት ላይ የሚደረስ ከሆነ ግን ያው ኢሚዲየትሊ ሲስፋየር ተደርጎ ሁርሙዝ ይከፈታል። ዓለምም የተወሰነ ፋታ ያገኛል ተብሎ ይጠበቃል። ለማንኛውም በዚህ ሰዓት ዓለም በሙሉ እየጠበቀው ያለው አንድ ስፒች አለ፣ አንድ ንግግር አለ። እሱም ሌሊት ላይ የሚደረገው የዶናልድ ትራምፕ ንግግር ነው። ምን ይላል ይሄ እብድ ሰውዬ የሚለውን አይገስ ዊል ሲ